ሰላም ኔናሽ ቤተሰቦቼ እንግዲህ ሰሞኑን ትንሽ ጠፍቻለሁ ፎር ዘ ሎንግ ታይም ከሰራሁላችሁ። ዛሬ በዚህኛው ዩቲዩብ ቻናሌ ፊደላቶችን ከመጀመሪያው ጀምሬ ከክፍል 1 ጀምሬ እስከ ክፍል 2 ለመስራት እሞክራለሁ። እዚህ ጋር ለጀማሪዎችም ቃላት መሰረታም ላላችሁ ልጆች አሪፍ አድርጌ እየላችሁ መጥቻለሁ። በደንብ ተከታተሉኝ። መጨረሻ ላይ ስልክ ቁጥሬን አስቀምጥላችኋለሁ። ኦንላይን መማር የምትፈልጉ ልጆች ኦንላይን ማናገር ትችላላችሁ እኔን እዛ ጋር መማር ትችላላችሁ ማለት ነው። ዋትስአፕ፣ ኢሞ፣ ቴሌግራም እየደወላችሁ በአጭር ቀን በአንድ ወር በሁለት ወር ውስጥ ማንበብ ትችላላችሁ። አሁን ቀጥታ ፊደላቶቹን አስነብባችኋለሁ። ከላይ ማለት ከግራ ወደ ቀኝ ከቀኝ ወደ ግራ አስነብባችኋለሁ። የመጀመሪያው ፊደል ይሄ ሀ ነው። ያው ለመጀመሪያ ጊዜ ያያችኋቸው ተማሪዎች ማለት ነው ሀ ነው። ከዛ ይሄንኛው ምንድነው ካላችሁ ይሄንኛው ቃላቶች ናቸው። ከነዚህ ፊደላቶች እነዚህን ቃላቶች መስርቼላችሁ ነው። ግራ እንዳይገባችሁ የመጀመሪያው ይሄ ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ይሄ የሀ ቤተሰቦች ናቸው። 7 የሀ ቤተሰቦች አሏቸው። በሰባቱም ምን መሰረትላችኋለሁ ቃላት። የመጀመሪያው ይሄ ሀሳብ ሀሳብ ነው የሚለው ሀሳብ በሀ ነው የመሰረትኩላችሁ። በሁ በሁለተኛው ፊደል ደግሞ በሁ ስመሰረትላችሁ ሁሉም ይሆናል ማለት ነው። ሁሉም። በሶስተኛ ፊደል በሂ ሲሆን ሂሳብ ይሄንኛው ስ ሳይሆን ሳ ነው የሚሆነው። አስተካክለውና ሳ ሂሳብ ነው የሚሆነው። ይሄንኛው ደግሞ አራተኛው ሀ፣ ምክንያቱም የመጀመሪያውም ሀ ነው። የሀ ልዩ የሚያደርገው የመጀመሪያውም ሀ ነው፣ የአራተኛውም ሀ ነው። ሀገር ይሆናል ማለት ነው። ይሄንኛው ደግሞ ሄ ነው። ሄደ ይሆናል ማለት ነው። ሄደ። ይሄ ስድስተኛው ህ ነው። ህዝብ ይሆናል ማለት ነው። ህዝብ። የመጨረሻው ሆ ነው። ሆሄ ይሆናል ማለት ነው። በሀ ቤተሰቦች እነዚህን ቃላት መሰረትኩላችሁ። እናንተም እየጻፋችሁ ደብተራችሁ ላይ ሞር እንዲገባችሁ ማለት ነው። አሁን ደግሞ በለ ቤተሰቦች ነው። የለም ቤተሰቦች መጀመሪያ እናንባቸው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። የለም ቤተሰቦች ካስነበብኳችሁ በኋላ ደግሞ በለ ቃላትን መስረት። ለገሰ ለገሰ ይሆናል ማለት ነው። ይሄኛው ደግሞ ሉሲ ይሆናል ማለት ነው። ይሄኛው ደግሞ ሊጥ ይሆናል ማለት ነው። ይሄኛው ደግሞ ላም። አምስተኛው በሌ የምትመሰርቱት ሌባ ማለት ትችላላችሁ። ይቅርታ ትንሽ ፈጠን ልልባችሁ እችላለሁ። እናንተ ፖዝ እያደረጋችሁ በደንብ ተከታተሉ ማለት ነው። ል ሲል ደግሞ ልል በአንድ ላይ ስታነቡት ል ካሏችሁ በኋላ ልል ማለት ትችላላችሁ። የመጨረሻው ይሄ ደግሞ ሎ ነው። ይችኛዋ ሚ ነች። ሎሚ ትላላችሁ ማለት ነው። በአንድ ላይ ሎሚ። የለን ጨረስን። ወደ መ። ለምንድነው ሐመሯን የተዋችሁት ካላችሁ ተመሳሳይ ስለሆነ ከሀ ጋር ብዙ ጊዜ ሰርቼላችኋለሁ። ምንም አያደርግም። ወደ መ ስንሄድ ደግሞ ይሄ መ ነው። ሙ፣ ሚ፣ ማ፣ ሜ፣ ን፣ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ይሄንኛው በቃላት ስንመሰርት መ ነው። ይሄኛው ሲ ነው። መሲ ይሆናል ማለት ነው። ይሄኛው ደግሞ ሙ ነው። ሙሉ በአንድ ላይ። ይችኛዋ ደግሞ ሶስተኛው ፊደል ነው። ሚሚ ይሆናል ማለት ነው። ይሄኛው ደግሞ ማለ ይሆናል ማለት ነው። አምስተኛው ፊደል የመ ሜትር ማለት ትችላላችሁ። ይችኛዋ ም ነች። አንዳንዶቻችሁ ታስቸግራለች። ስድስተኛ እና ሶስተኛ ፊደሎች
ይመሳሰላሉ የተወሰነ። ሶ ምግብ ምግብ ማለት ትችላላችሁ። ምግብ። የመጨረሻው ሞ ነው። ሞላ ሞላ ማለት ትችላላችሁ። ሶ ቀጣይ ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ሶ በሰ ቃላት ስንመሰርት ሰማ ሰማ ማለት ትችላላችሁ። ሰማ። ሱ በሱ ደግሞ ሱሪ ሱሪ ማለት ትችላላችሁ። በሲ ሲኒ ሲኒ ማለት ትችላላችሁ። ሲኒ። ሳ ስትሉ ደግሞ ሳራ ሳራ ማለት ትችላላችሁ። ሴ ሴት ሴት። በስ ስድስተኛው ስር ስር። በሶ ሶስት ሶስት ማለት ትችላላችሁ። ሶስት። እረ ጋር ስንሄድ ደግሞ እረ እሩ እሪ እራ እሬ እር እሮ እሮ እር እሬ እራ እሪ እሩ እረ። ሶ እረ ጋር ስንሄድ እረ ዘመ ረዘመ ማለት ትችላላችሁ። እሩ በሩ ስንመሰረት ሩቅ ማለት ትችላላችሁ። እሪ ስትሉ ደግሞ ሪትም ማለት ትችላላችሁ። እሪ ያናል ብዙም የለውም፣ ግን እናንተ እሪ በመጀመሪያ ሲመጣ ሶስተኛ ለምሳሌ ተማሪ ማለት ትችላላችሁ። አዝማሪ እሪ በጣም ብዙ አለው ሶስተኛ አራተኛ ላይ። መጀመሪያ ላይ ሲመጣ ግን ብዙም የለውም ቃላት። ራን ስትሉ ደግሞ ራቀ ይሆናል ማለት ነው። ሬ ጋር ስንሄድ ሬት ትላላችሁ። ር ስትሉ ር ያናል የለውም፣ ግን ር እናንተ እንድታውቁት ብቻ ነው ር። እሺ ሮ ስንሄድ ሮማን ማለት ትችላላችሁ። ሮማን። ሶ ቀጣይ ሸ ላሳያችሁ። ይሄንኛው የሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ፣ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። ይቅርታ ያው ማለት ኢሞ ተደውሎብኝ ነው። ሶ ሸ በሸ ስንሄድ ሸለመ ማለት ትችላላችሁ። በሹ ስንሄድ ሹመት ማለት ትችላላችሁ። በሺ ስንሄድ ሺባ ማለት ትችላላችሁ። ሺባ አይባልም፣ ግን ቃሉን ማለት በሺ ለመመስረት ያህል ነው። ሻ ስንሄዱ ደግሞ ሻማ ማለት ትችላላችሁ። ሼ ስትሄዱ ሼባ ማለት ትችላላችሁ። ሺ ስትሉ ደግሞ ሽመል። ይቅርታ ሰው ድምጽ ገብቶ ነው፣ ችግር የለውም። የጓደኛዬ ድምጽ ነው። ሰው ምንም እንትን የሚላችሁ የለም። እናንተ አትንሽላችሁን ቪዲዮ ላይ ሽመል ማለት ትችላላችሁ። ሾ በሾ ስንሄድ ደግሞ ሾመ ማለት ትችላላችሁ። ሶ በአጠቃላይ እነዚህን ስናይ ከሀ እስከ ሸ ያሉትን ፊደላቶች እንደ ክፍል አንድ እንደ መጀመሪያው ብዙም እንትን አላልኳቸውም፣ በደንብ እንመጣባቸዋለን። ክፍል ሁለትን ደግሞ ከነዚህ በመቀጠል እስከ መጨረሻ እስከ 33ቱ ፊደል ይሄን ክፍል አንድን ጀምራችሁ እስከ 33 ከመጀመሪያ ጀምሬ ስለሆነ በደንብ ተከታተሉ። እንደገና በግሩፕም በግልም መማር የምትፈልጉ ልጆች በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። መማር የምትፈልጉ ልጆች እዚህ ጋር ስልክ ቁጥሬ ላስገባላችሁና ወይም እዚህ ጋር ጻፍላችሁና ስልክ ቁጥሬ በዚህ ስልክ ቁጥር እየደወላችሁ ዋትስአፕ ላይ ቴሌግራም ላይ ማናገር ትችላላችሁ ማለት ነው። ሶ 251 987 28 41 91 251 987 28 41 91 ይቅርታ
እንደዚህ እንባላችሁ እዚህ ጋር ልጻፍላችሁና 251 987 28 41 91 እነዚህን እንትን ቢላቸውም ችግር የለውም። ይሄ ስልክ ቁጥር ነው። በዚህ ስልክ ቁጥር አሁን ለሌላው ጊዜ በደንብ አዘጋጅቼ እንትን እለዋለሁ። አብዛኛው እንትን ላይም ስልክ ቁጥር ስላላችሁ ያን እንትን የሚላችሁ አይመስለኝም። ምክንያቱም አብዛኛው ቪዲዮ ላይ ስልክ ቁጥር ያለላችሁ በዚህ ስልክ ቁጥር እየደወላችሁ ዋትስአፕ፣ ኢሞ፣ ቴሌግራም ላይ መማር ትችላላችሁ። ይሄ ነው እየላችሁ መጣሁት። መልካም ቀን ይሁንላችሁ። መልካም ምሽት ይሁንላችሁ። ደህና ሁኑ።